በህልሜ ነው። በስተመጨረሻ እንግዲህ ዝና መርዞ ደላላውን አንጉን ይዞታል ማለት ነው። ከኋላ መጥቶ ነው ያዘው። እንግዲህ አሁን ላይ መርዞ ደላላው ከዚህ በፊት እንዳየነው ከሆነ ዝናን አግኝቶት ነገር ግን እንደምንም ብሎ አምልጦ እንደነበር ይታወቃል። ምክንያቱም አሁን ላይ ዝና መርዞ ደላላውን የሚፈልገው ለምንድን ነው? ከነ ዳጣ ጋር ከነ መሀሊት ጋር ስለሚገናኝና ከነ ቅድስት ጋር ከነ ምሳሌ ጋር እንግዲህ ከቤተሰቦቹ ጋር ስለሚገናኝ አሁን ላይ ዝና መርዞ ደላላውን የፈለገበት ምክንያት ለምንድነው? ለራሱ አላማና ለራሱ ግብ ማለት ነው። መረጃዎችን እንዲያመጣለት ስለሚፈልግ ማለት ነው። ምክንያቱም ስለ ሉላ መረጃዎች የምታመጣልኝ ከሆነ በጣም ብዙ እጥፍ ብር እከፍላለሁ ብሎት እንደነበር ይታወቃል ከዚህ በፊት። ነገር ግን መርዞ ደላላው አሁን ላይ ዝና መሆኑን ከሰማ በኋላና ዳጣ ዝናን ካጠገቡ መራቅ አለበት ከሱ ጋር እንዳትሰራ ስላለችው አሁን ላይ ከሱ ጋር መስራት አቁሟል። እንደገናም ደግሞ ከዚህ በፊት ዝና ደላላውን አግኝቶት አምልጦ ነበር። ዝና መርዞ ደላላው አምልጦ ነበር። አሁን ግን በስተመጨረሻ ዝና መርዞ ደላላውን እንግዲህ ሳያስበው ነው የያዘው ማለት ነው። አሁን ላይ እንግዲህ መርዞ ደላላው ምን ይሁን እንግዲህ ዝና ብሎ ደንግጦ እያየ ያለው ማለት ነው። ምክንያቱም ዝና ምን ያህል ከባድ ሰው እንደሆነና በጣም ክፉ ሰው እንደሆነ ያውቃል። ሁሉም ያውቃሉ። ዳጣም ታውቃለች። እንደገና እነ ብሩኬም ሁሉም መሀሌትም ያውቃሉ። ስለዚህ አሁን ላይ እንግዲህ ዝና መርዞን ከያዘው በኋላ ምን ሊያደርገው ይችላል ብላችሁ ነው የምታስቡት? አሁንም እንደ ድሮ እንግዲህ ሉላ ያለችበትና የተከራየችበትን ቤት አሳየኝ ብሎ ሊያፋጥጠውና ያን ነገር ካላደረክ እገልሃለሁ ብሎ ሊያስፈራራው ይችላል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ምሳሌ ክፍል 140 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 140 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ አሁን ላይ ጠበቃው ትህትናን ሲያስቸግራትና ከትህትና ጋር ለመተኛት እየነካካት እንደነበር ይታወቃል ማለት ነው። ትህትናውን ላይ እንግዲህ ጠበቃውን በጣም የተናገረችው ከአለበት ነገር እንዲያርፍና እንዲተው ማለት ነው መነካካቱን። ምክንያቱም እሱ ቤተሰብና ልጅ ያለው ለምን እንደዚህ ሴተኛ ትሆናለህ ብላ ብትጠይቀውም ነገር ግን ዝና የለም ብሎ ዝና ምንም አያመጣም ብሎ እንግዲህ ትህትና ጋር እያስገደዳትና እያስጨነቃት ነበር። ነገር ግን በዛ መሃል ዝና መጥቶ ራሱ እንግዲህ ጠበቃውን ሙሉ ይዞበታል ማለት ነው። ምክንያቱም እንዴት በትህትና ትመጣለህ? ትህትናን እንደዚህ ያደረካት ሉላንም ይሄኔ ከዚህ በላይ ነበር ስታደርጋት የነበረው ስታስጨንቃት የነበረው ብሎ እንግዲህ አንዴ እንደ ጆሮ ሲያስጮ አንዴ ደግሞ በጥፊ ሲመታው እያየን ነበር ማለት። ስለዚህ ዝና በትህትና የሚመጣበት ሰው አይወድም። አሁን ላይ በሉላ ምክንያት አሁን ላይ ሉላን የሚያገኛት ከሆነ ተተኪ ትህትናን ሚስቱ እንደሚያረጋት ነው የፈለገው። እንደ ሉላ ማለት ነው። እንደ ሉላ ሚስቱ አርግቶ ትህትናን መኖር ነው የሚፈልገው። በዚህ ደግሞ እንግዲህ አሁን ላይ ጠበቃው እንደሚታወቀው ሴሰኛ ስለሆነና ሴት ካገኘ ማያልፍ ሰው ስለሆነ አሁን ላይ ሕጉን ተጠቅሞ ትህትናን ለመማገጥ ወይም ደግሞ እሷን ለመተኛት ከሷ ጋር እያስቸገራት እንደነበር ይታወቃል። ነገር ግን አሁን ላይ ትህትና ዝና ከመጣ በኋላ ለዝና በመናገር ራሱ ትህትናን ራሱ እሷ እንድትቀጣው አድርጓል ማለት ነው። ለዛም ነው እንግዲህ ትህትና ራሱ ጠበቃውን እንደ ዶሮ እንዲጮ ያደረገችው ማለት ነው። ስለዚህ አሁን ላይ ዝና ትህትናን ይወዳታል፣ ያፈቅራታል። ነገር ግን ሉላ ከሌለች ነው። ሉላ የሚያገኛት ከሆነ ትህትናን ዞር ብሎ አያትም። ምክንያቱም እንደ ሉላ የሚያፈቅረውና የሚወደው ሰው ስለሌለ ማለት ነው። አሁን ላይ ሞገስ ጋር ስላለች። ነገር ግን አሁን ላይ ሉላን የማያገኛት ከሆነና አሁን ላይ የሚያጣት ከሆነ በስተመጨረሻ ትህትናን እንደ ሉላ አግብቷት ሊኖር ይችላል ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ሌላው ጉዳይ ደግሞ አሁን ላይ እንግዲህ ሞገስና ሉላ አንድ ላይ ነው ያሉት። እንደገና አሁን ላይ ሉላ እንግዲህ የሆነ በር ሲንኳኳ ወይም ደግሞ የሆነ ነገር ሲሆን እየደነገጠች ነው የምትገኘው። ምክንያቱም ካሁን ዝና መጥቶ ያዘኝ ወይም ደግሞ ካሁን ዝና መጥቶ እንግዲህ አገኘኝ የሚል ፍራቻ አሁን ላይም እየተንጸባረቀባት ነው ያለው። በቃ አሁን ላይ
ትትና ድንጉጥ ሆናለች። ካሁን ዝና መጥቶ የሆነ ነገር ያደርገኛል ብላ ማለት ነው። ነገር ግን ሞገስ አሁን ላይ በዚህ ነገር ተስፋ እንድትቆርጥና ወይም ደግሞ ዝና መቼም ቢሆን እንደማያገኛት ነው እየነገራት የሚገኘው። አሁን ላይ በዚህ አካሄዷ ራሷን የሆነ ቦታ እንዳታገኘውና እንዳትጨልል አሁን ላይ ሞገስ አጠገቧ ሁልጊዜም እንደሚሆንና ዝናም ደግሞ መቼም ቢሆን ሊያገኘን እንደማይችል ነው እየነገራት የሚገኘው ማለት ነው። ስለዚህ ሉላ አሁን ላይ መፍራት ማቆም አለባት። ነገር ግን መርዞ ደላላው እንግዲህ በሉላ ስልክ አፈላልጎ በደላላ የሚያገኛት ከሆነ ዝና እንግዲህ ተመልሶ ሉላን የሚያገኛት ከሆነ በጣም ከባድ ነው የሚሆነው። እንግዲህ አሁን ላይ ብሩኬና መድብል ምን እያደረጉ ነው ያሉት? ትትናን ለማስፈታት ወይም ደግሞ አሁን ላይ ዝና የያዛትን ትትናን እንድትመሰክርበት ግዴታ በአንድ ድንጋይ ሁለት ወፍ ለመጫወት ይሄንን ክትትል እያደረጉ ነው። ምክንያቱም ሞገስ አሁን ላይ ብሩኬና መድብል እስከሚጨርሱ እየጠበቀ ነው። ብሩኬና መድብል ደግሞ አሁን ላይ ውይይታቸውን ጨርሰዋል። ትትናን የማስፈታት ቅንጅታቸውን አሁን ላይ እያወሩበት ነው የሚገኙት። ምክንያቱም ትትናን አሁን ላይ በዝና እጅና በካሊብ ሙሲሳ እጅ በጣም ብዙ ስለተፈተነችና በጣም ብዙ በደል ስላደረሱባት እሷን እንደምንም ብለው ከዝና እጅ የሚያስፈቷትና የሚወስዷት ከሆነ አንደኛ መስካሪ እሷም ስለምትሆን አሁን ላይ መስካሪ እያበዙና እነዝናና እነ ካሊብ ሙሲሳን በቅርቡ ወደ ሕግ ውስጥ ከሕግ በታች እንደሆኑ ለማሳየት እንግዲህ ከፖሊስ ጋር እየሰሩ ነው የሚገኙት። መድብል አሁን ላይ ፖሊሱ የጠየቀውን ነገር በሙሉ እያደረገ ነው የሚገኘው። አሁን ላይ ብዙ መስካሪዎችን እንደሚያስፈልግ ስለሚታወቅ የነዝናና የነ ካሊብ ሙሲሳ እጃቸው ረጅምና በጣም ብዙ ገንዘብ ስላላቸው ገንዘብ ደግሞ አሁን ላይ እንግዲህ ዝና እንደሚለው ሕግ ሳይሆን ገንዘብ ነው ቀዳሚው እያለ ስለሚገኝ አሁን ላይ ፖሊሶችንም ሆነ ዋናውን በገንዘብ እንዳይገዛ ይህንን ነገር ወይም ደግሞ ቀድመው መስካሪዎችን እያዘጋጁ ነው የሚገኙት። እስቲ የብሩኬና የመድብል ሀሳባቸው መቼ ካል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ መርዞ ደላላው ከዝና በማምለጡ እንግዲህ ለዳጣ እየነገራት ነበር ማለት ነው። ምክንያቱም ከባድ ሰው እንደሆነና ዝና ሲያየው በጣም ክፉ ሰው እንደሆነ ከዚህ በፊት ዳጣ ነግረው ነበር። ለዛም ነው ከዝና ጋር እንዳይሰራ እያነገረችው የምትገኘው። ምክንያቱም ከዝና ጋር ቢሰራና እንግዲህ ሉላን ቢያገኝለት ኖሮ ቅንጣት ያክል ብር እንደማይሰጠው ነው የነገረችው። አቅም ስላለው ገንዘብ ስላለው ብቻ አሁን ላይ ለመርዞ ደላላው የሚሰጠው መስሎ ከሆነ ተሳስተሃል ብላ አሁን ላይ ዳጣ መርዞ ደላላውን ከዝና ጋር ሚሰራ የነበረውን እንዳይሰራና እንዲያቆም አድርጓለች ማለት ነው። ስለዚህ አሁን ላይ ግን በስተመጨረሻ ዝና መርዞ ደላላውን ይዞታል። እንግዲህ ካሊብ ሙሲሳ ለዝና ደውሎ እያለው ያለው ነገር ምንድነው? ሰውየው ወይም ደግሞ የትትናን ኩላሊት ወይም ደግሞ የሚፈልገውን ነገር ለማግኘት አሁን ላይ ሰውየው ጭራሽ መጠጥ እየጠጣ ጉበቱንም ሁሉም ነገር እየጨረሰ ነው የሚገኘው ማለት ነው። አሁን ላይ ሰውየው ገንዘብ ስላለው ነው ምንም ነገር ቢጎዳ ያንን ነገር የሚተካ ማድረግ የሚፈልገው ማለት ነው። ነገር ግን እንግዲህ ዝና ደግሞ እያለው ያለው ምንድነው? እየሞተ ከሆነ ወይም ደግሞ እድሜው በጣም ትልቅ ከሆነ ለሱ ምንም አይነት ነገር አያስፈልግም። ጭራሽ እንዴት ነው የትትናን ንጹህ የሆነ ቃል ለሱ የምናቀርበው? የፈለገ ብር ቢኖረው በቃ ሞቶ እድሜው ከሄደ በቃ ቢሞት ይሻላል እንደዚህ ከሚያደርግ እያለ እንግዲህ አሁን ላይ ዝና ለትትና እየተቆረቆረላት ነው የሚገኘው። ለምንድን ነው የሚቆረቆርላት? ስለሚወዳትና ስለሚያፈቅራት ድፍረቷን እና አሁን ላይ የራሷን ሊሚት ገድባ ስለምትኖር ማለት ነው፣ ራሷን ስለምታስከብር ያ ነገሩ ደስ ይላታል፣ ደስ ይለዋል። ለዛም ነው እንግዲህ አሁን ላይ ባለሀብቱ የሚፈልገውን ነገር ማቅረብ እንደማይችል ዝና እየነገረው የሚገኘው ማለት ነው። አሁን ላይ ብሩኬ በስተመጨረሻ ለቅድስት ሽማግሌ በስተመጨረሻ መላክ እንዳለበት እየተሰማው ነው የሚገኘው። ለቅድስትም እየነገራት የሚገኘው አሁን ላይ ቤተሰቦቿ እንዲዘጋጁና ብሩኬም አሁን ላይ ከመድብል ጋር ተነጋግረው ሽምግልና ቶሎ ልኮ ቅድስቴን የራሱ ማድረግ እንደሚፈልግ ነው እየነገራት የሚገኘው። ጭራሽ አሁን ላይ ምሳሌ በነገረችው መሰረት ብሩኬ ለምን ልጅ አትወልዱም እያለች ነው ምሳሌ በማለት እንግዲህ ይህንን ነገር ጠይቋታል። ነገር ግን ቅድስቴ በጣም ነው ያፈረችው። ትንሽ ተረጋጊ በያት ብላ ነው የነገረችው ራሷ ቅድስት ለምሳሌ ከነገረቻት በኋላ አሁን ላይ ደግሞ ቅድስት ብሩኬ ቅድስትን ሲጠይቃት አሁን ላይ ዳርዳሯን መያዝ ጀምራለች። ምክንያቱም አሁን ላይ
ቅድስት የምትፈልገው በሽማግሌ ተልኮ ቤተሰቦቿ አውቀው ከብሩኬ ጋር እንግዲህ ሆነው ማየት ተጋብተው ማየት ነው የምትፈልገው። ስለዚህ ይሄ ሁላ ነገሩ እንግዲህ ይሳካላታል ወይስ አይሳካላትም? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ሌላው ጉዳይ አሁን ላይ መሀሌት ነች። መሀሌት እንደሚታወቀው ከዝና ትርፍራፊ እየለቀመች የምትኖር ሴት ነች። አሁን ላይ የራሷን ቤት ሳትከራይ በእህቷ በኤፍራታ ቤት ነው ቁጭ ብላ የምትገኘው። ኤፍራታ ደግሞ አሁን ላይ ከመርዞ ደላላው ጋር ፍቅር ውስጥ ገብታለች። ምክንያቱም መርዞ ደላላው ኤፍራታ የምትወደው ነገር ያቀርብላታል። ምንድነው? ገንዘብ ነው። ገንዘብ ሁሉም ነገር ይሄን አድርግልኝ ይሄን አታርግልኝ ስለምትለው እሱ ደግሞ ሁሉም ነገር የምትፈልገውን የሚያደርግላት ስለሆነ ገንዘብ እሷ ስለምትወድ አሁን ላይ መርዞ ደላላው እስካለ ድረስ ሁለታችን ልንጋባ ነው ካሁኑ ቤት ፈልጊ ብላት እንግዲህ ኤፍራታ መሀሌትን እያስፈራራቻት ነው የምትገኘው። ስለዚህ አሁን ላይ እንግዲህ ዝና መርዞ ደላላውን ከያዘው በኋላ ምን ሊፈጠር ይችላል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንመስል ነበር። ምሳሌ ክፍል 131 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።